በጣም የሚገርማችሁ ተመልካቾቻችን ለመጀመሪያ ጊዜ ከተወለድኩ በጉራጌ አካባቢ መስቀል ማክበሬ ደስ አይልም? በጣም አሪፍ ነው። ጂሚያው ፈሮ ነው። አብርሃም እንደውም አስመላሽ ምን ይላል መሰለህ? አንድ እዛ ሰፈር ፈረንሳይ ለጋሲዮን አካባቢ የሚኖር ጫት የሚሸጥ ጉራጌ አለ። እሱ ህፃን ልጅ ያመጣል ከዛ እዛው እየሰራ እየተላላከ ይማራል። ከዛ ቡናዋን ቆጠራታል። የመጀመሪያዋን ቡና 30 ነው 40 ፍሬ ሆነች አለ። ኢትዮጵያኖች አንድ ላይ ሆነን ስንበላ ስንጠጣ ያምርብናል። ይሄንንም ለማሳየት ጭምር ነው። መጣው በጉራጌ ዘንድና ፈለጌ በጉራጌ በወራ መስከረም ባዲያ አበባውለት ዛሬ ተከበረ የመሴ ልደት እንኳን አደረሰ ለዛሬዋ ቀን። ጠንክር አሁን ከጓደኞች ጋር ነው ይሄን መስቀል እያከበርክ ያለው። እነዚህ የጂም ጓደኞች ነው ማለት ነው? አዎ የጂም ጓደኞች ናቸው። በጣም ደስ ብሎኛል። አንተ ይባላል አንተ ነህ። ይሄም አንተ ነህ ረጅሙና አጭሩ ብለን የምንለያቸው። ይሄ ደግሞ በጣም የመጨረሻ ቀጫጫ ነበር። አሁን ትንሽ ተሻሽሎ ይኸው ጡንቻውን አድርገዋል። ጂሚያው ፈሮ ነው። ይሄ ትሬነር አሹ ነው። አሹ ሙዝ መላጥ ነው ይላል። ግን ስፖርት ምንድነው እንትን እያሸከመን ብረት እያሸከመን ይህችማ ሙዝ መላጥ ናት ምን አላት እያለ ዱቄት በዱቄት አድርገው። እሱ ደግሞ ጂም ያከሳው ነው። ጂም ያከሳው ጂም ያላከሳው ጂም ያላወፈረው ፖሎ ይባላል። እዚህ ደግሞ እርሳቸው ደግሞ ነጋዴ ናቸው። ከደሴ ነው ያመጣናቸው። ደሴና እንደኔ ነው ከኢምፖርት ተደረገው ደሴና ጉራጌ አንድ ነው። መስከረም 15 ነው በጉራጌ መስቀል የሚከበረው አይደል? አዎ መስቀል በ15 መስከረም 15 በደንብ የሚከበረው መስከረም 15 እና መስከረም 15 እርድ ይካሄዳል። ይሄው አርጀናል ይቀጥላል። ከዛ እስከ 27 ድረስ ባልሳሳት እስከ መስከረም 27 ድረስ ቋንጣ ክትፎ አለ። የአዳብና የሻኛ በቃ ይቀጥላል። የተለያየ ፕሮግራም እንደገና ያገቡት ይመጣሉ፣ ያላገቡ ይሄዳሉ፣ ይታረቃሉ። በቃ ፍቅር ይሰራሉ። መስቀል ላንተ የሚሰጥ ትርጉም ምንድነው? በቃ በመስቀል በዓል ታከብራለህ እንዳንተ ጉራጌ ማህበረሰብ? እኔ መስቀል በጉራጌ ማህበረሰብ ትልቅ በዓል ነው። እንዳንተ እንደው አንተ ምን ትዝታለህ? እኔ በቃ ይሄው ትዝታ ቢኖረኝ እኮ ነው የመጣሁት። በየዓመቱ ቀርቼ አላውቅም። ሁሌ እንግዳ ይመጣል፣ ሁሌ ሰው አለ እና በጉጉት ነው የምንጠብቀው። መስቀል የታረቁ ሰዎች የተጣሉ ሰዎች ይታረቃሉ። ታስታርቃላችሁ? ያላገቡ ያገባሉ፣ የተጣሉ ይታረቃሉ። በልማትም ዙሪያ ላይ እናወራለን። በመንገዱ፣ በመብራቱ፣ በውሃው፣ በአገርን ጉዳይ ለአገር እንጸልያለን። ሰላም ነው የምንመኘው። እኔ ይኸው አካባቢው መንገዱን ይኸው ግሪኑን ይኸው በቃ የሚሰማ ስሜት ምንድነው? የፍቅር ሀገር ነው የጉራጌ ክልል። የፍቅር የሰላም የአንድነት አብሮ መብላት አብሮ መጠጣት የተለያዩ ኢትዮጵያኖች ከተለያዩ ቦታ የሚመጡ ከሀገር ውስጥም ከሀገር ውጭም እያመጣን ባህላችን እናሳያለን። አሁን ደግሞ በዚህ አጋጣሚ መናገር የሚፈልገው ትልቁ ነገር ሁሉም ኢትዮጵያዊ ወደ ጉራጌ ክልል ለመስቀል እየፈለሰ ነው፣ እየመጣ ነው። እያበላን እያጠጣን ክትፎውም እያበላን ግን እሱ ብቻም ሳይሆን ስራ አስፈላጊ ነው። በዚህ አጋጣሚ ስራ ነው። ሰላም ያስፈልጋል። ጭቅጭቅ፣ ጦርነት በቃ ይብቃን፣ አያስፈልገንም። ሰላም እንሁን፣ አንድ ነን። ገና አልተነካችም ይቺ ሀገር። መስራት አለብን፣ መጣር አለብን። ኢትዮጵያኖች አንድ ላይ ሆነን ስንበላ ስንጠጣ ያምርብናል። ይህንንም ለማሳየት ጭምር ነው ሌሎች እንግዶቻችን ይዘን እንመጣው ማለት ነው። እንግዲህ ጠንክር በመስቀል በዓል አስመልክቶ ያስተላልፈው መልእክት ነው።
አጨብጭ ብሩታ Thank you very much መሲ ላይክ በጣም ደስቷል ማታ ያገር ሰው ነው የደወለው ለሊት የምኑ አፈመስከን እኮ የፖስተው ለዛው እኮ በደንብ አንታይ አይገርምሽ ሰው በበዛት ጀርባ ነው የተሰጠው ጠንክር ይሄ በመስቀል ጠዋት ነው የሚበላው ቡላ በአፒታይዘር በላይ በቃ ጠዋት ገንፎ ከበላ ከዛ በቃ ምግብ መመገብ ትችላለህ። የመስቀል ቀን ጠዋት ሁሌ ይበላል፣ ግን የመስቀል በደንብ መጀመሪያ ጠዋት ከሁሉ በፊት ገንፎ ነው። ገንፎ ነው ይሄ ገንፎ የቡላ ገንፎ ነው። የቡላ ገንፎ ቅቤ ራሱ አይታል እንግዲህ ቅቤ በጣም የሚገርም ቅቤ ነው። እንዳው ጉራጌን በጣም የገረመኝ ነገር ከቅቤ ጋር ያለው ጥብቅ ግንኙነት ነው። አምና የነበሩ እንግዶች እንደዚህ ገንፎ ስትሮ አዘጋጁለት ነው። እስከ ዛሬ ያልመጣሁበት እድሜ ወቀስኩት እኮ አይደለ? ለመጀመሪያ ነው እንደኔ ከተወለድኩ ዛሬ ገና የመጣሁት ነው። ሳልወለድማ አልመጣሁም። ጤና ይስጥልን ተመልካቾቻችን፣ እንደምን ሰንብታችኋል? እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አሁን የምገኘው በጉራጌ ዞን ውስጥ ነው። በጉራጌ ዞን ወልቂጤ ከተማ ራቅ ብላ 8 ኪሎ ሜትር ራቅ ብላ የምትገኝ ካራቼ መንደር ውስጥ ነው የምገኘው። እንግዲህ ከጀርባዬ በጉራጌ አካባቢ የሚሰራ ጎጆ ቤት ነው ከጀርባችን። አሁን ደግሞ የምገኘው በጣም የሚገርመው በጠንካራ ሰራተኞቹ የሚታወቀው ጠንክር ቴኒ ቤት ውስጥ ነው። እዚህ ተወልዶ ያደገበት አካባቢ ነው። ጠንክር እንኳን ለመስቀል በዓል በሰላም አደረሰ። እንኳን አብሮ አደረሰን። እንግዲህ የመስቀል በዓል በጉራጌ አካባቢ ምን እንደሚመስል ዛሬ እንግዲህ እናያለን ማለት ነው። በጣም የሚገርማችሁ ተመልካቾቻችን፣ ለመጀመሪያ ጊዜ ከተወለድኩ በጉራጌ አካባቢ መስቀል ማክበሬ ደስ አይልም? በጣም አሪፍ ነው። ስለዚህ አሁን በጣም ከጓደኞቼ ጋር ከዘመዶቼ ጋር አብሬ እገኛለሁ። በጣም ደስ የሚል በዓል ድባብ ነው ያለው። እስቲ የመስቀል በዓል በጉራጌ አካባቢ እንዴት እንደሚከበር ከበሬውን ጀምር እንዴ ጠንክር እንዴት ነው አሁን የሚከበር? እንዴት ነው የሚከበር? ይቻላል። በጉራጌ ብሔረሰብ መስቀል ያው የታወቀ ነው። በሁሉም ብሔረሰብ ዘንድ ይከበራል። ግን እንደ ጉራጌ የሚከበርበት አካባቢ ላይ አይቻልም። ጉራጌ የሚያከብረውም አንድ መስቀል ነው እና በመስቀል ደግሞ የተለያዩ እንግዶች ይመጣሉ። የታረቁ የተጣሉ ሰዎች ይታረቃሉ፣ ትዳር ይመሰርታሉ። ከሌላ ሀገርም የመጡ አሉ። ያው እዚህም እንግዲህ ካንተ ጭምር ታዋቂ ጋዜጠኛ ያው መሰለ መቼም ማስተዋወቅ አይጠበቅንም። ታዋቂ ሙዚቀኛ መስፍን በቀለ ታዋቂ ጋዜጠኛ ኤደን ገብረ ሕይወት ስለሺ ሽብሩ አንጋፋው የኢትዮጵያ ቴሌቪዥን ጋዜጠኛ ሌላ ማን ረሳን? ማሲንቆ የታለ? ማሲንቆ ይሳቃል። በኋላ ይጫውተናል። ሁሉም አለ። እንኳን አደረሳችሁ፣ እንኳን ደህና መጣችሁ። መስቀል ይሄን ይመስላል። ገና ይቀጥላል። እናመሰግናለን። ይሄ እንግዲህ ለመስቀል የተዘጋጀ በሬ ነው። የተዘጋጀ በሬ ነው። ከሐረር ነው የመጣ ነው። እሺ እንግዲህ በቃ ያው እንግዲህ ስለዚህ መስቀልን ፏል ልታደርገን ነዋ። አረ ለጠንክር በጣም ደስ የሚል ነው። ምንድን ነው ለየት የሚያደርገው እዚህ ከሌላው አካባቢ በጉራጌ ዞን የመስቀል በዓል? ጠንክር የመስቀል በዓል ለየት የሚያደርገው አንደኛ በዓመት አንድ ጊዜ ነው የሚከበረው መስቀል። ሁሉንም የጉራጌ ማህበረሰብ ይመጣል ከተለያዩ ሀገር። እንደውም አሁን ሁሉም የኢትዮጵያ ሕዝብ እየመጣ ነው እና ለየት የሚያደርገው ይሄ ነው። ሌላ በዓልም የለም እውነት ለመናገር። አሁን ፋሲካ ብትወስድ፣ ገና ብትወስድ በመጠኑ ነው። የዚህ ናህል መስቀል ግን ለአንድ ወር ያህል ነው የሚከበረው። ከዝግጅቱ ጀምሮ ከእያንዳንዱ ፕሮግራሙ ጀምሮ በጣም በመስቀል ያልመጣ ጉራጌ እኮ እንደሞተ ነው የሚቆጠረው ይባሉት ነው። እንደዛ መቆጠር የለበትም። መምጣት ያለበት የሌለበትም መምጣት የለበትም። ግን ዞሮ ግን በተቻለ መጠን ሁሉም ሰው ይመጣል። አብዛኛው ሰው እኮ ያው ስመለከት ሁሉም አለ መጥቷል። አዲስ አበባ ባዶ አይደለ እንዴ? ባዶ ሆኗል። ይሄ ወልቂጤ እኮ ትናንት ስጎበኝ በሙሉ መጥቷል። አዲስ አበባ ማቀው የጉራጌ ብሔረሰብ አባላት በሙሉ በጣም ደስ ይላል። እንግዲህ በጉራጌ አካባቢ የመስቀል በዓል ምን እንደሚከበር እንግዲህ በጠንክር ቴኒ
ትውልድ ቦታ ተገኝቼ የመስቀል አከባበርን አሳያቸዋል። ቤታብኸ እግር ቤታብኸ ቤታብኸ ተለመትኾን ተለመደናኸ ታሸተርኾን ተሸተረናኸ ዝሃኖ ማኖ ንግ ተወድሮሽን ማኖ መስቀል መስያ በቾና የተነቦ ነይኹ ያብኹ ማርያም ታዶታይ ተጸነቸን አባይ ተጸነን አሃ ባህ ተጸነን አዶታ ተጸነቸን ያብኹ ደንገነኽሮ አሃ አሸተረን يا أخي من يعرفه يعملوا يتنو ماتكي مبارو أنكر وطح أنكر وطح شنو هي أنا أنكر أو خمس يدونخ يعرف تاهي تيتلنو يعرفه يابخ ما لا يورك عدو تاي تتصنى باي تتصنى كنو يعرفه يتباركن بسلام قايته سلام يغبا باهو فلنك أرقى زهاتا ورهما يوور بيأبر مبيتي مانا تمراو يسوس تمراو بك أخي هاتفعكو እስቲ አሁን የመረቁን እንግዲህ የጠንክር እናት ናቸው የርሜ ባለጸጋ ናቸው እንኳን አደረሰዎት ማዘር እንኳን አብሮ አደረሰን እስቲ አሁን እናታችን በጉራጌኛ ምን እንዳሉት የመረቁት እስቲ ለተመልካቾቻችን ነገራቸው ሲጠቅ ያመት ሰላም ያደርሰን እንኳን ደህና መጣችሁ አሜን በየአመቱ እንዳትቀሩ አሜን መስቀል እንዳትቀሩብኝ ተጫወቱልኝ ተዝናኑልኝ እንኳን አደረሳችሁ ነው ያለችው ያሉት እንኳን አብሮ አደረሰን በኬር ሙከራኑ ነው እንግዲህ ያው እንኳን አደረሳችሁ ለመስቀል በዓል በዚህ በጠንክርቴኒ መኖሪያ የትውልድ ቦታ የመስቀል በዓል ተከበረ ይገኛል ያው አሁን ጋዜጠኛ ስለሺ ሽብሩና ጋዜጠኛ ኤደን ገብረሕይወት በመካከላችን ይገኛሉ ከኔ ጋር እነሱ እንኳን የመጀመሪያቸው አይደለም እኔ የመጀመሪያ ስለሺ እንኳን አደረሰ እንኳን አብሮ አደረሰን እንኳን ደህና መጣህ አንተም ስንት ጊዜ ነው እኔ በጣም ብዙ ጊዜ ነው ከ93 ወይ ከ94 ጀምሮ በየአመቱ መጣ ነበር ከዛ በመሃል ወደ ሳውዲ ሄድኩኝና ከዛ ተቋረጠ ከዛ ከመጣው 7 አመቴ ነው ኦልሞስት አምና በሆነ ችግር አልመጣሁም እንጂ ሁሌ እመጣለሁ በየአመቱ እመጣለሁ እስቲ ምንድነው ማን ይመጡ ነበር ብዙ ታዋቂ ሰዎች ይመጡ ነበር ይባላል በጣም ይገርማል ነፍሳቸውን ይማርና ደምሴ ዳምጤ አንዱ ለሶስት ከኔ ጋር አብሮ መጥቷል አብርሃም አስመላሽ ኮሜዲው ነገረኛው ነፍሱን ይማረው እሱም ከኛ ጋር ይመጣ ነበር ጋሽ ተክላይ ደግሞ የምንለው አንድ የጠንክር ጎረቤት ነበረ እሳቸውም ኤርትራዊ ነገር መሰሉ እሳቸውም ይመጣሉ እና በጣም ደስ የሚልህ የሚያኮራህ ነገር የዚህ ጉራጌ ማህበረሰብ ሰው ማብላት ማጠጣት ይወዳሉ የራሳቸውን ባህል ሰው እንዲያቅላቸው ያደርጋሉ በጣም በሚገርም ሁኔታ ይሄ የመስቀል መሰባሰብ ራሱ እጅግ በጣም የሚገርም ነው ሌላ ቦታ ላይ የማታገኘው ስፔሻሊ ጉራጌ ላይ በስፋት የምታገኘው ቤተሰቦቻቸው መተው ይጠቃሉ አብርሃም እንደውም አስመላሽ ምን ይላል መሰለ አንድ እዛ ሰፈር ፈረንሳይ ለጋሲዮን አካባቢ የሚኖር ጫት የሚሸጥ ጉራጌ አለ እሱ ህፃን ልጅ ያመጣል ከዛ እዛው እየሰራ እየተላላከ ይማራል ከዛ ቡናዋን ቆጠራታል የመጀመሪያውን ቡና 30 ነው 40 ፍሬ ሆነቻል ከዛ 2-3 ይቀንስና እሷ ስትሞላ አንድ ብሎ ይሰጣና ስሙኒውን ኪስ ይከታል እቺን ስሙኒ ያጠራቅሞ ለመስቀል ለእናቱ የላስቲክ ሳህን እሱን ሳህን ይዞ ገባል በዛ ደረጃ ያለ ሰው የጉራጌ ማህበረሰብ ለምርቃት በጣም ቅርብ ነው የሚመረቅ ነው ያኔ ጋዝ ይዘው ይመጣሉ ሳህን ይዘው ይመጣሉ በመኪና ተጭነው ነው የሚመጡት በአውቶቡስ ምርቃቱን ይዘው ይመለሳሉ የሚቀጥለው አመት ሲመጡ ደግሞ የተሻለ ነገር ነው ይዘው የሚመጡት ምርቃቱ አላ እንዲ ያለን ነው እኔም አለው እንበላለን እንጠጣለን በጣም ሪላክስ ታደርጋለህ ፈታ ትላለህ የሙዱ ራሱ ድባቡ የሀገር ቤት ድባቡ እጅግ በጣም የሚያምር ነው የነሱ ምርቃታቸው በጣም የሚያምር ነው አሮጊቶቻቸው በጣም ያምራሉ ሽማግሌዎቻቸው በጣም ጥሩ ናቸው ልብሳቸውን ይማር የጠንክር አባት ይያሉ ብዙ መርቀውን ነበር በጣም የሚያምር ለጋስ ሰዎች ጉራጌዎች ናቸው አሁን አዲስ አበባ ያለ አቅሙ ያለ
ጉራጌ በሙሉ እዚህ የራሱን እንግዳ ይዞ ይመጣል። ጉራጌ ያልሆኑትን ሰዎች ይዞ ይመጣል። ካልቸራቸውን ያሳያሉ፣ ሆስፒታሊቲያቸውን ያሳያሉ። በጣም አይጠግቡህም፣ መርቀውም አይጠግቡህም፣ አብልተው አይጠግብህም። እና ደግሞ የሚገርመው ነገር ለምሳሌ ጠንክር እኮ በጣም አባቱ በመረቁት በአመቱ ነው ሚስት ያገኘው። እውነት ነው። እኛ አግብተናል፣ ልጆች ወልደናል። አብረውን የሚመጡትም አግብተው ወልደዋል። እና የጠንክር አባት ምንድነው ያሉን ቃል በቃል እኔ ራስ ወዳድ አይደለሁኝም። እኔ ሰው ሆኜ የተረዳሁት እሱን በመውለዴ ነው። እሱም ያግባና ይውለድ፣ ምከሩት፣ አትቆጡትም። ካላገባ ሁለተኛ አብራችሁት እንዳትመጡ አሉ። ምርር ብለው አሚን አመት ማልሞላ ወይ አመት ከ6 ወር ምርቃቱም ሰራለት። እቺ የመሰለች ቆንጆ ልጅ አገኘ። ምንም ጥርጥር የለውም። እና ሌላ የሚገርመኝ ነገር ደግሞ ከዛ የራሳቸውን እንግዳ ይዘው ይመጣሉ። ጉራጌ ያሉንን የማህበረሰቡን መስተጋብር እንድናይ የምንጋበዛለን። ከዛም በላይ ደግሞ አሁን ጠንክር ስንት በሬ እንዳረዳ አይተሃል። በአካባቢው ብዙ ሙስሊም ማህበረሰብ አለ። ለነሱም ይገዛል፣ እነሱም ያበላል። ትናንት የጁማ ዕለት 2 ሰንጋ ታርዷል እና በአካባቢው ላሉ ሙስሊሞች በሙሉ ተከፋፍሏል። ይሄ ቸርነታቸው በረከቱ ምኑ ልባቸው ውስጥ ያለ ነገር ነው። በተጨማሪም ከኤዱ ጎን ቁጭ ብዬ ኢንተርቪው በመደረጌ በጣም በማውራቴ በጣም ደስ ይለኛል። ሪሊ ጉራጌ ዞን ነው የምትገኘው። የጠንክር ቼኒ ትውልድ ቦታ የምትገኘው ስንተኛ ጊዜሽ ነው? አሁን 3ኛ ጊዜ። አዎ እንግዲህ ስለሺ እንደምታውቀው የእውቀትም ነገሮችን የመግለጽ አርቲኩሌት የማድረግ ትልቅ ችሎታ ያለው ሰው ነው። ከሱ በኋላ ማውራት ትንሽ ይከብዳል። አንቺም ጎበዝ ነሽ እንዴ? ኤዲዎች ጎበዝ ነሽ። ኢትዮጵያ ቴሌቪዥን ያቀና እንዴ ሌላኛ መንገድ የጠረገልን ነውና አዎ እዚህ ቦታ 3ኛ ጊዜ ነው ስንመጣ። መጀመሪያ ጊዜ ስንመጣ እንግዲህ ጠንክር ከቤተሰቦቼ እህቴም ነበረች፣ ጓደኞቼ እነ ሮዚና መስፍንም ያኔ ነው መጀመሪያ ጊዜ መጣው። ከዛ በአመቱ ደግሞ ነጽዮን ግርማ ቪኦኤ ከባለቤቷና ጓደኞቿ ጋር ተሰብስበን የመጣ ነው። አሁንም እንደዚሁ እንዳየው አንተን ጨማምረናልና የሚገርመኝ ነገር የጉራጌ ማህበረሰብ በአመት አንዴ ለቤተሰቡ፣ ለጎረቤቱ፣ ለማህበረሰቡ መጥቶ የሚያደርጉት ነገር ማየት መቻል ያስደስተኛል። ዳው የሚዲያ ሰዎች አይደለም እንዲህ ይደረጋል ከማለት ባሻገር ሲደረግ መተን ማየታችን የምርም እንደዚህ ደግ መሆን ይቻላል እንዴ የሚያስብሉ ነገሮችን አይተናል። ጠንክር ቶቶት እና ባለቤቱ ሊና ቶቶት የሚለውን ስም ሲሰጡ መስራት የስራ መንፈስ ያለው ነው ስሙ እና ሰርቶ ብቻ ሳይሆን ተመርቀውም እዚህ ደረጃ እንደደረሱ ለማየት ችያለሁና ምርቃት ትልቅ ዋጋ ያለው ነገር ነው። በጉራጌ ማህበረሰብ የሚጨነቀውም እሱም ሆነ ባለቤቱ እዚህ ለወጣበት ማህበረሰብ ለእናቱ ለወለዱት ብቻ ሳይሆን ለአባቱ፣ ለእህቶቹ፣ ለወንድሞቹ ብቻ ሳይሆን ለጎረቤቶቹ፣ ላሳደጉት፣ ለማህበረሰቡ፣ ለሁሉም የሚጨነቅ ሰው መፍጠር በጣም ቀላል ነገር አይደለም እና በአመት አንዴ ብቻ ሳይሆን ከዛም በኋላ አሁን መጣን ለመስቀል ነው የመጣ ነው። ግን እንዳለው ስለ ለሙስሊሞች ታረደ የአርብ ዕለት። ከዛ ደግሞ ስብሰባ ነበራቸው የአካባቢውን ችግሮች በጋራ የሚፈቱበት፣ የተጣላ የሚያስታርቁበት፣ ወደፊት ምን እንስራ የሚሉበት። እንግዲህ የገጠር መንደር ነች፣ ግን ደግሞ በጣም የሚያማምር ነገርን አብረን አይተናል፣ አንተም እንዳየኸው። ከዛ ይሄንን እንደገና ደግሞ በደንብ ለሌሎች መጥተው ሲያዩት ጥሩ ነገር ጥሩ ትሩፋት ማፍራት የሚቻልበትን አብሮ ተሰብስቦ ሲወያዩ ማይቻለው ትናንት። ከዛ በጣም የሚገርመው ነገር ወክ አርገናል። ቀድም ጠንክር የተወለደበትን ቤት አይተናል፣ እትብቱ የተቀበረበትን። እንደገና አብረው ያሳደጉትን ሰዎች እየገባ እየጠየቀ እኛም እየተጋበዝን ጠላ ጠጡ፣ ምግብ ብሉ ነው በየቦታው በየሄድንበት። ከንጹህ አየሩ ባሻገር ንጹህ ፍቅሩ በጣም የሚያስገርም አካባቢ ላይ ነው ያለነውና ሁልጊዜ መምጣት የሚያሰኝ እንደገና ደግሞ ጥሩ ትዝታ ይዘህበት የምትሄድበት የቤቶቹ አሰራር የሚያስገርም
መሬታቸው ደግሞ ይሄ በደንብ የሀብታም ግቢ የመሰለ ሳሩ የታጨደ በስነ ስርዓት የሚመስል ጽድት ያሉ በጣም ደስ የሚሉ ፍቅራቸውም የሚማርክ ነውና ምርቃቱ በጣም ነው የሚያስገርመኝ። ሰርተው ብቻ አይደለም ብያለሁ እኮ ተመርቀውም ነው። ለእናት ለአባት ለጎረቤት የሁሉም ሀቅ አለብን ብለው የሚያስቡ ናቸው። ያሳደጉ ሰዎች በሙሉ የመከሩ የቆነጠጡ በሙሉ ለዚህ ደረጃ አድርሰውኛል ብሎ የማሰብ ይሄንን አስተሳሰብ የመፍጠር ትልቅ እንትን ያላቸው ናቸውና የጉራጌ ማህበረሰብ በስራም በፍቅርም እርስ በርስ በመተባበርም በመተሳሰርም ከዛ ደግሞ ሌላን ሰው ጋብዞ እኛ ይሄ ነው ባህላችን እስቲ ንኑና ይውልን ተብሎ በትልቅ ፍቅር ተጋብዘህ እዚህ መጥተህ የምታሳልፈው ነገር የሚያስደስት ነገር ነው። እዚህ ቦታ መሆን በጣም ደስ ይላል። እኔም ደስ ብሎኛል። በዚህ ዓመት አንድ ልጨምር በመገኘታችን ያው ጥሩ ስሜት ነው። እሺ በጣም መስቀላችንን በደንብ እያደመቁልን ነው። አዎ ስለዚህ ስሜት ነው ያለው። ደመራም አብርተናል አብረን የደመራው ሴሪሞኒ በጣም አሪፍ ነበር። አንድ የጠንክርን የሚገርም ኳሊቲ ከሚዲያ ሰዎችና ከአርቲስቶች ጋር ቅርብ ነው፣ በጣም ቅርብ ነው። ይሄ በሚዲያ ያለፍን ሰዎች ዛሬ እዚህ 3-4 አለ። ሁሌ በየአመቱ አይጠፋም አርቲስትና እንደዚህ መስፍን በቀለ ከአሜሪካ ነው የመጣው። እዚህ በጣም እያዝናናን ኢንጆይ ያደረግነው ነው ያለነው። አንተም ያለህ የቀልና የማሳቅ ነገሮችን የማዋዛት ችሎታ ቀላል አይደለም። ኤዱም እንደዛው ናት። ስንዘፍንም ስንጫወት ስንቀልድም እንዲህ ኢንጆይ ስናደርግ ነው የኖርነውና ይሄን 4 ቀን 5 ቀን የቆየነውና ይሄ በጣም ትልቅ ነገር ነው። እንዲህ አይነት ነገር አሰባሰበን። ከዛ ስንት ሰው እንደመጣ ስንት ሰው እንደበላ እዚህ ጋር ኢማጂን ስታደርግ ቢያንስ ከቤተሰብ ውጪ ከ50 ሰው በላይ ተስተናግዷል። አሁንም የተስተናገድን ነው ያለው። ቁርጡን የቆረጥን የተለየ ስፔሻል ክትፎ የበላን ጥብሱ የተጠበሰልን በቃ ተንደላቀን ነው ያለነውና እኔ በተቻለ መጠን ካገኛችሁ ጉራጌ አግቡ ወይም ደግሞ ዘመድ አድርጉ። ላታገኙ ትችላላችሁ። ከባድ ነው ጉራጌ ማግኘትና ባታገኙ እንኳን የጉራጌ ፍሬንድ ያዙ ማለት ወዳለው አመሰግናለሁ። መጣው በጉራጌ ዘንድና ፈለጌ በጉራጌ የሞያ ምን ነበር ያልሽኝ? ገባው እንዴት ናችሁ? እስቲ እንዴት ነው መስቀል በዓል? እንዴት ነው? እንዴት ነው ስጋው? እንዴት ነው በመስቀል በዓል? ቆንጆ ነው። አንደኛ ነው። ቆንጆ ሰጋ ነው። የታረዱ ሳንጋ ነው አይደል? ይሄ nice. ምንድን ነው የሚባለው? ይሄ አሁን ክትፎ ሲሰጥ የዛሬው ቀን እህታችን ወህሚያ ምን ማለት ነው? ወህሚያ ማለት በዓል ማለት ነው።
ክትፎ እየተሰጠ ነው በሙሉ። እንደዚህ ቅረጽ በጎን ቅረጽ ስለዚህ ለአንተ ሲዙጋውና ገብሬዎት እንኳን ተወለድክ መሰለ ገብሬዎት እንኳን ተወለድክ ኬክ እንግዲህ ቀረ በክትፎ አከበርክ ለማንኛውም ሃፒ በርዝዴይ መስዬ ጩጬ ነው መሰለ ገብሬዎት አንድ ፍሬ ልጅ ገና ጩጬ ገና አንድ ፍሬ 49ኛውን አከበረ ዛሬ አሃ ገዳየን ገዳየ ናይ በወራ መስከረም ባዲያ አበባው ዕለት ዛሬ ተከበረ የመሴ ልደት እንኳን አደረሰ ለዛሬዋ ቀን ተዝናነን ደስ ብሎን ስቀን እፍንፍና አርጉት ዝናብ እንዳይገባ እፍንፍና አርጉት ንፋስ አይግባው የዛሬው በርዝዴይ የመሰለ ነው ገዳየ መሰለ ገብሬዎት ይመስላል ጩጬ ይመስላል ወጣት እድሜውም እንቆጥረው ወሪ ዘፍጥረት አረዘመድየ ገዳየ አሃ ናይ ኢቢሲ ሲቆረቆር ኢቲቪ ሲመሰረት አብሮ የነበረ ኢቲቪ ሲቆረቆር አብሮ የነበረ እስከ ዛሬ ድረስ አለ እንደዛው ምንድነው መስዬ ውበትክን ያበዛው እኔማ መስዬ አንድ ፍሬ ልጅ አንተ የሚያስፈልህ ዕውቀትህ ነው እንጂ ዘራ ገዳየ በጣም ይወዳል የኢትዮጵያ ሕዝብ በጣም ያከብራል የኢትዮጵያ ሕዝብ ትችላለህ እኮ ዜና ስታነብ ነገሩን በቀዳቴው አድርገው ሲሬስ ወደ ድሮ ዜና በቃ ተመለስ አረዘመድየን ገዳየ አሁን ለሁለተኛ ጊዜ ነው የመጣሁት ከዛሬ 2 ዓመት በፊት እዚህ መተን ነበረና በጣም ደስ የሚል ጊዜ ደስ የሚል ሚሞሪ ነው አሳልፌ ሄድኩት አሁን ደግሞ ለሁለተኛ ጊዜ በጣም በአማረ መልኩ በጣም ብዙ ሰዎች በጣም ብዙ የሙያ ጓደኞቼ ቤተሰቦቼ በተገኙበት በምንወደው ወንድማችን በቶቶት ክትፎ ጠንክር የመኖሪያ የትውልድ ቦታ ላይ ካራቺ ያከበርን ነው በጣም ደስ ብሎኛል መስዬ በጣም ነው ደስ ያለኝ እንዴት ነው የመስቀል በዓል የጉራጌ ዞን አከባበር ምን በጉራጌ መስቀል ምንድነው የሚሰማ ምንድነው ያለ ስሜት እንግዲህ የጉራጌ ዞን የሚታወቀው በኢትዮጵያዊነቱ ነው በስራ ወዳድነቱ ነው የጉራጌ ህዝብ እዚህ ህዝብ ማለት መገኘቴ በጣም ለኔ ትልቅ ደስታ ነው የሰጠኝ በነገራችን ላይ የዛሬ 9-10 ዓመት ጉራጌኛ ዘፍኛለሁና ኢትዮጵያዊነታቸው ስራ ወዳድነታቸው ባህላቸውን የሚገልጽ ማለት ነው በኔ አቅም እንደበር ነው ዘፈኑ መርካማ የጉራጌ መርካማ የሚልና በጣም ደስተኛ ነኝ እኔ በሁሉም ክልል ያሉት የኢትዮጵያ ህዝብ የኔ ህዝብ ነው ባህላቸው ባህሌ ነው ብዬ ማምን አንድ ኢትዮጵያዊ ነኝ መስቀልን ደግሞ ዛሬ በጠንክር ትውልድ ቦታ በማክበሬ እጅግ በጣም ደስ ብሎኛል መስዬ ይሄን ወንድም የጠንክርና ጥጃ ሰተው ነበር የደረሰ ጥጃው እንግዲህ አሁን አድጋ ወደ ላም ተሰጋግራለች ወተቷንም አላይ የሚለው አይተናል ወተቱ አለ እና በቃ
በጣም ደስ የሚል ጊዜ። በየዓመቱ ከአሜሪካ በመስቀል ነው የምታከብረው ማለት ነው እየመጣ? የሚገርመው ነገር በየዓመቱ እመጣለሁ። ካሁን በኋላ እዚህ በጣም በስሜ ብዙ ነገር ተሰርቶልኛል። ሚስጥር ነው አልናገርም እና አሁን ሚስጥር ነው ተሰርቷል። ላሚቷ ብቻ ነን። በዚሁ አጋጣሚ ልጠንክር የምታቀርበው ምስጋና ካለ? በጣም ነው የምናከብረው፣ በጣም ነው የምንወድ። አዲስ አበባ በምትሰራው በቶቶት ክትፎ ቤት ትልቅ ድርጅት ነው እውነት ከ200 ምናምን ሰራተኛ በላይ 300 ሰራተኛ በላይ የሚያስተዳድር ወንድማችን ነው። ከነ ቤተሰቡ ከነ አገር ወዳድነቱ የምንወደው የምናከብረው ወንድማችን ነው። በርታልን፣ እናመሰግናለን። የመስቀል በዓል ለጠንክር ልዩ ትዝታ አለው፣ ልዩ ቦታ አለው። ታውቃለህ? አባቱ በመስቀል መርቀው ጥሩ ሚስት እንዳገኘ ታውቃለህ? እውነት ነው፣ እውነት ነው። ይህንን ታሪክ እናውቃለን። ሚስቱን በጣም ጥሩ ልጅ ከነ ቤተሰቡ ልጆቹ የተባረኩ፣ አሁንም ረጅም ዕድሜ ከፍቅር ጋር እንመኝልሃለን ወንድማችን። በርታልን። አላቪው የጉራጌ ህዝብ እንወዳችኋለን። ሎንግ ሊቭ ጉራጌ፣ ሎንግ ሊቭ ጉራጌ። ይሄው ነው።